እኔ የምላችሁ ውዶችዬ የሆነ ነገር ልጠይቃችሁ ነው ማለት ነው። ምንድነው ካላችሁ የሆነ ስደተኛ እህቴ ላይ የሆነ ነገር ሲደርስባት ወይ ሰው ሲመታት የሆነ ነገር ሲያደርጋት አይታችሁ እናንተ በአይናችሁ አይታችሁ የሆነ ሰው መጥቶ ደግሞ አንቺ ያየሽውን እውነቱን አትናገሪ፣ ይህንን ነገር ደብቂ፣ ለማንም እንዳትናገሪ ቢባል እናንተ ምን ትላላችሁ? እውነቱን ለሰው ታብራራላችሁ ወይስ እውነቱን ትሸፍናላችሁ? ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ የእግዚአብሔር ሙሉ ሰላምና ጸጋ ብዘተር ይበልላችሁ ያልኩኝ ዛሬም ደግሞ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ማውራት የፈለኩት እውነት ተደብቆ ይቀራል ወይ? በተለይ የስደተኛ እህቴ ድካም፣ ልፋት፣ መገፋት፣ መተቻት ሰው የሆነ ነገር ባደረገባት ቁጥር ድካሟ ሁሉ ነገር ተደብቆ ይቀራል ወይ? አይቀርም። ነገር ግን እኔ አንድ ነገር የሚያምነው ነገር ምንድነው ካላችሁ እውነት ነው፣ ተደብቆ አይቀርም። የሆነ ነገር አይተን እንኳ የሆነ ሰው አስፈራርቶ ይህንን እውነት ደብቁት፣ ይህንን እውነትማ ለማንም አታውጡ ብሎ በስደት እህት ላይ የሆነ ነገር በሚደርስባት ሰዓት ላይ እኔ እውነትን አልደብቅም። በተለይ በስደት እህቴ ላይ የሚደርሰውን ነገር መቼም ባየሁት ቁጥር ከመናገር ወደኋላ አልልም። ለምን ራሴን በስደት እኔም ስደተኛ ነኝ፣ ያችኛውም ስደተኛ ናት። በራሳችሁ ፊት ለፊት የሆነች ነገር አድርጋ እባክሽን እውነቱን ተናገሪ በምትባሉበት ሰዓት ላይ እውነቱን አትሸፍኑ። እውነት ነው። እውነት መቼም ተቀብሮ አይቀርም። ስለዚህ እኔ ይህንን ለማለት ያሰብኩበት ምክንያት ምንድነው? የራሴ የሆነ ምክንያት ስላለኝ ነው። በስደት እህቴ ላይ ያጋጠማት ነገር ስላለ ያንን እውነት እንዳልናገር ስለተገደድኩኝ ነው። እኔ ደግሞ እውነቱን ከመናገር ወደኋላ አልልም። እውነት ነው እና እውነት ነው፣ መቼም ተደብቆ አይቀርም። እውነት በምትናገሩበት ሰዓት ነገሮቻችሁ ሁሉ ይቀናል። እኔ እውነትን አልደብቅም መቼም ቢሆን ማለት ነው። የራሴ ነገር ከቀረ ይቀራል እንጂ እውነት ነው። ስለዚህ ኢትዮጵያዊነት ማለት ግዴታ ከአንድ እናትና ከአንድ አባት መወለድ አይደለም፣ መወለድ ቋንቋ ነው። ስለዚህ የሆነ እህቴ በተለይ ስደተኛ ያላችሁ እህቶቼ በተቻላችሁ ኃይል ስልክ ተቀያየሩ። የሚያጋጥማችሁን ነገር አታውቁም። የሆነ ነገር በሚደርስባችሁ ነገር የሚደርስ ነገር ካለ ደግሞ የሆነ ድምፅ አስቀምጡ ለእህቶች። እንደዚህ ሆኛለሁ እኮ ዛሬ ምን እንደሚሆን አላውቅም ብላችሁ ሼር አድርጉ። ለምን እኔ የሚደርስ ነገር እያየን ስለሆነ ከአቅም በላይ ሆኗል። የምር እኔም በጣም አስጠልቶኛል። በተለይ ስደት እንደሚምር ነው ያደረገኝ። ለምን በአንድ እህቴ ላይ የሚደርሰውን ነገር ሲያይ በጣም ያስጠላል። አንድ እህቴ የሆነች ስትቸገር የሆነ በሷ ላይ የሚደርሰውን ጥቃት ሲያይ በጣም ያስጠላል። ስለዚህ በተቻላችሁ አይደል ስልክ ተቀያየሩ፣ ተለዋወጡ። ዝም ብላችሁ ደግሞ አንገት አትድፉ። መቼም የሆነ ቦታ ሳትሄዱ አንድ ቤት ብቻ አትታፈኑም አይደለም። በዛን ሰዓት አጋጣሚ በምታገኙበት አጋጣሚ ስልክ ተለዋወጡ። ደግሞ እንደዚህ ለማለት ተወደድኩ። ለምንድነው የሆነ ችግር በሚያጋጥምበት ሰዓት ላይ ራሳችሁ ብቻ ችግሩን ሸፍኜ እኔ እችላለሁ ማለት ከባድ ነው፣ ስደት ዓለም ላይ ማለት ነው። ስለዚህ ለጓደኞቻችሁ ችግራችሁን ሼር አድርጉ። መፍትሄ ታጡም ሸፍናችሁ ራሴ ብቻ አጋፈጣለሁ ብላችሁ ችግራችሁን ብቻችሁን አትጋፈጡ። በተለይ ስደት ላይ ያላችሁ እህቶቼ ማለት ነው። ስደት ላይ በጣም ብዙ ችግር አለ፣ ብዙ መከራ አለ የማታውቁት እና ሀገር ቤት ያለ ሰው እንኳን የእናንተ ችግር አይረዳም። ስደት ላይ ያለ ብዙ ችግር አለ፣ ብዙ መከራ አለ። ስለዚህ ችግሮቻችሁን ከጓደኞቻችሁ ጋር ልትፈቱ ትችላላችሁ። ብቻችሁን ከሆናችሁ ግን ችግሮቻችሁን መፍታት አትችሉ። እንደዛ ለማለት ያሰብኩት ምንድነው ለእናንተ አስቤ ነው። ምናልባት በዚህ አጋጣሚ አንዳንድ እህቶቻችሁ በፍርሃትና በማውራት ስላልማትችሉ ነገሮቻችሁን ሸፍናችሁ የምታሳልፉ ስላላችሁ ነው። እና በቲክቶክ ዙሪያ በተለያየ ዙሪያ የስደተኞች እህቶች እንባ ታላችሁ አይደለም። እንደዛ እንዳትሆኑ። የመጣችሁበት አላማን እወቁ። መታችሁ ደግሞ ለመስራት ስለሆነ ሰርታችሁ በሰላም ወደ ሀገር መግባት ነው የምፈልገው እንጂ የሆነ ጉዳት ደርሶብን የሆነ ችግር ውስጥ ገብተን ለመመለስ አይደለንም የመጣነው። ስለዚህ ራሳችሁን በተቻለ ጠብቁ። ከእናንተም ጋር ደግሞ ፈጣሪ አለ። በዛም ደግሞ ጸሎት አድርጉ። በተለይ ስደት ሀገር ላይ ራሳችሁን አሳልፋችሁ አትስጡ። ከዚህ በፊትም ነግሬያለሁ። ራሳችሁን ለአሰሪዎች አሳልፋችሁ አትስጡ። ብዙም አትቀራረቡ ማለት ሳይሆን በቃ ቅርርባችሁ ራሱ በመስማር መሆን አለበት። ከልክ ያለፈ መሆን የለበትም። ውስጦቻችሁን ለሰው አትናገሩ ማለት ለአሰሪዎቻችሁን ውስጣችሁን በጣም አታሳውቁ።
ሲሪየስ መሆን አለባችሁ። በስራችሁ ጠንካራ መሆን አለባችሁ። ስለዚህ ይህንን ለመምከር እወዳለሁ። ብዙ ልጆች ባለማወቃቸው እየተሳሳቱት ብዙ ነገር ስላለ ነው እና እኔ የምር ከኔ ብዙ ነገር ለልጆች ቢያስተምር ደስ ይለኛል። ከስደት ህይወት ምን እንደተማርኩኝ፣ ምን እንደጠቀመኝ፣ ምን እንደጎደኝ ብታውቁ በጣም ደስ ይለኛል ማለት ነው። እና የስደት ሀገር ኑሮ በጣም ከባድ ነው እና ከኢትዮጵያም ስትመጡ ደግሞ ቼክ አድርጉ፣ ነገሮቻችሁን አጣሩ። እንዴት ማምጣት እንዳለብኝ እንዴት ነው የምሰራው። ደግሞ ከኢትዮጵያ ስትመጡ ያለ ስልክ አትምጡ። ስልክ ይዛችሁ ነው። ስልክ በጣም አስፈላጊ ነገር ነው። ስልክ ይዛችሁ ከመጣችሁ በጣም ጥሩ ነው። የሆነ ነገር በደረሳባችሁ ቁጥር ለቢሮ መደወል ትችላላችሁ፣ ወይ ለጓደኞቻችሁ እንደዚህ ሆኛለሁ። ቢሮ ከሌላችሁ ችግራችሁን በስልክ አውርታችሁ መፍታት ትችላላችሁ። ስለዚህ ስልክ አስፈላጊ ነገር ነው እና በዚህ አጋጣሚ ራሳችሁን ጠብቁ። በጣም ከምንም በላይ ራሳችሁን ጠብቁ። በጣም መጠበቅ ያለባችሁ ራሳችሁን ብቻ ነው እና ለሰው እየተጨነቃችሁ ራሳችሁን በጉዳት ላይ እንዳትጣሉ። ቅድሚያ ለራሳችሁ ሁኑ። ለራሳችሁ መሆን እንዴት ነው ካላችሁ ራሳችሁን መጠበቅ፣ በመጠጣትም በመብላትም ይሁን ስራ ብቻ እያላችሁ ራሳችሁን እንዳትጎዱ። ስራ አያልቅም። የአረብ ሀገር ስራ መቼም አያልቅም። ይህንን እጨርሳለሁ ስትሉ ሌላ ይጠብቃችኋል። አንደኛ አትጠጡም፣ አትበሉም፣ በዛም ትጎዳላችሁ። በዛም ደግሞ የአሰሪዎቻችሁ ጭቅጭቅ፣ ክርክር፣ ንዝንዝ ሁሉን ትችላላችሁ። አእምሮቻችሁ ስንቱን ነገር ይችላል። ስለዚህ እህቶቼ ባካችሁ ራሳችሁን ጠብቁ፣ እንዳትጎዱ ራሶቻችን እና ብዙ ነገር የምናገረው ነገር አለ፣ ግን በጣም እንትን ውስጤ በጣም ስለተሰበረ ብዙ ማውራት አልፈለኩም እና ከምንም በላይ ምክሬ ራሳችሁን ጠብቁ። በጣም ራሳችሁን ጠብቁ ውዶች፣ ራሳችሁን እንዳትጥሉ። ምንም ይቅር ምንም ራሳችሁ ካላችሁ ጤነኛ ከሆናችሁ እጃችሁ እግራችሁ ጤነኛ ከሆነ የትም ሄዳችሁ መስራት ትችላላችሁ። እናንተ ጤነኛ ካልሆናችሁ ምንም መስራት አትችሉም። ቅድሚያ ለራሳችሁ ስጡ፣ ቦታ ስጡ ለራሳችሁ እና ይህንን ምክሬን በተግባር አውሉ። የምር ይሄ ውሸት ነው ብላችሁ እንትን እንዳታደርጉ። ለራሳችሁ ነው። ከምንም በላይ ስደት ላይ ያላችሁ እህቶች ራሳችሁን ጠብቁ። የሚመጣውን ነገር አታውቁም፣ የሚደርስባችሁን ነገር አታውቁም። ስለዚህ ራሳችሁን ጠብቁ። በቀጣይ ለየት ባለው መልኩ እንገናኛለን። መልካም ቆይታ፣ መልካም የስራ ዘመን እንላችሁ። አበረታቱኝ እና ጠንካራ ሁኑ። መፍትሄ ያለ ሰው ሁኑ። ከእናንተ ብዙ ሰው የሚማር ሰው ሁኑ። በቃ ራሳችሁን ዝቅ እንትን አድርጋችሁ በቃ ምን እንደማይችል አድርጋችሁ ራሳችሁን አትቁጠሩ። ራሳችሁ ሁሉን ነገር ማድረግ ትችላላችሁ። ጠንካራ እንደሆናችሁ አረብ ሀገር ስራ ተጋፍጣችሁ ያለፋችሁ እናንተ ከምንም በላይ ራሳችሁን ጠብቁ። በጣም መጠበቅ ያለባችሁ ራሳችሁን ብቻ ነው እና ለሰው እየተጨነቃችሁ ራሳችሁን በጉዳት ላይ እንዳትጣሉ። ቅድሚያ ለራሳችሁ ሁኑ። ለራሳችሁ መሆን እንዴት ነው ካላችሁ ራሳችሁን መጠበቅ፣ በመጠጣትም በመብላትም ይሁን ስራ ብቻ እያላችሁ ራሳችሁን እንዳትጎዱ። ስራ አያልቅም። የአረብ ሀገር ስራ መቼም አያልቅም። ይህንን እጨርሳለሁ ስትሉ ሌላ ይጠብቃችኋል። አንደኛ አትጠጡም፣ አትበሉም፣ በዛም ትጎዳላችሁ። በዛም ደግሞ የአሰሪዎቻችሁ ጭቅጭቅ፣ ክርክር፣ ንዝንዝ ሁሉን ትችላላችሁ። አእምሮቻችሁ ስንቱን ነገር ይችላል። ስለዚህ እህቶቼ ባካችሁ ራሳችሁን ጠብቁ፣ እንዳትጎዱ ራሶቻችን እና ብዙ ነገር የምናገረው ነገር አለ፣ ግን በጣም እንትን ውስጤ በጣም ስለተሰበረ ብዙ ማውራት አልፈለኩም እና ከምንም በላይ ምክሬ ራሳችሁን ጠብቁ። በጣም ራሳችሁን ጠብቁ ውዶች፣ ራሳችሁን እንዳትጥሉ። ምንም ይቅር ምንም ራሳችሁ ካላችሁ ጤነኛ ከሆናችሁ እጃችሁ እግራችሁ ጤነኛ ከሆነ የትም ሄዳችሁ መስራት ትችላላችሁ። እናንተ ጤነኛ ካልሆናችሁ ምንም መስራት አትችሉም። ቅድሚያ ለራሳችሁ ስጡ፣ ቦታ ስጡ ለራሳችሁ እና ይህንን ምክሬን በተግባር አውሉ። የምር ይሄ ውሸት ነው ብላችሁ እንትን እንዳታደርጉ። ለራሳችሁ ነው። ከምንም በላይ ስደት ላይ ያላችሁ እህቶች ራሳችሁን ጠብቁ። የሚመጣውን ነገር አታውቁም፣ የሚደርስባችሁን ነገር አታውቁም። ስለዚህ ራሳችሁን ጠብቁ። በቀጣይ ለየት ባለው መልኩ እንገናኛለን። መልካም ቆይታ፣ መልካም የስራ ዘመን እንላችሁ። አበረታቱኝ እና ጠንካራ ሁኑ። መፍትሄ ያለ ሰው ሁኑ። ከእናንተ ብዙ ሰው የሚማር ሰው ሁኑ። በቃ ራሳችሁን ዝቅ እንትን አድርጋችሁ በቃ ምን እንደማይችል አድርጋችሁ ራሳችሁን አትቁጠሩ። ራሳችሁ ሁሉን ነገር ማድረግ ትችላላችሁ። ጠንካራ እንደሆናችሁ አረብ ሀገር ስራ ተጋፍጣችሁ ያለፋችሁ እናንተ